ቲፒኤልኤፍ ኃላፊነት አለበት፣ የትግራይ ህዝብ ኃላፊነት አለበት ይሄን ማስቆም። ስለዚህ የተወሰነው ውሳኔ ልክ ነው። የሰራዊት አመራር የሚወሰኑ ውሳኔ ልክ ነው። በምስለን የሚተዳደር ህዝብ የለም። የሚያገናኘን የፕሪቶሪያ ውል ስምምነት ብቻ ነው። ከዛ ውጭ የሚያገናኘን ነገር የለም ከፌደራል። የፌደራል መንግስቱ የህወሓት መፍረስ ንፍቅ አድርጎታል ልቡ ድረስ። መቼ ነው የምትፈርስልኝና ህዝብ የሚበተነው እያለ እየጸለየ ነው። የሚችለውን ሁሉ እያደረገ ማንም ይምረረው ማንም ነው። እኔ አይደለሁም ያልኩት። የፕሪቶሪያው የሰላም ስምምነት ዶኩሜንት በፌደራል መንግስቱና በህወሓት መካከል የተደረገ የሰላም ስምምነት ነው የሚለው። የፌደራል መንግስቱ ብቻውን በመሰየም ከዛ በፊትም አፍርሶት ነበር፣ ጭራሽ ደመደመው። የፕሪቶሪያ የሰላም ስምምነት ከዚህ በኋላ ሽታ እንዳይኖረው አደረገው። ጨካኝ የሆነ ምንም ከስተቱ የማይማር ከእብደቱ የማይወጣ የብልጽግና መንግስት አልተገብርም ካለ አይ እንግዳውስ እኔ የጣልኩት መንግስቴን አነሳለሁ። ይሄ ምንም ኃጢአት አይደለም። መንግስትን ያፈረስከው ፕሪቶሪያ እንዲፈጸምልህ ከሆነ ካልተፈጸመ ሁለት ጊዜ ልትከስር፣ ሁለት ጊዜ ሞኝ ነህ ማለት ነው። ይሄው እኛ ውሳኔ ማምጣት ስንጀምር መጠንከር ስንጨምር ጮኸት ታየዋለህ መሀል ሀገር። እሱ ነው ልክ። አንተ ስትጠነቅር ጠላት ይጮኻል፣ ይዝረከረካል። አንተ ስትደክም አጀንዳ ያደረጉህም ይስቃሉ። አንተ እዚህ ትባላለህ። ከትግራይ የሄዱ የክህደት ጥጎች እንደገና ስለዚች እንኳ አያወሩም። የምዕራብ ትግራይ ህዝብ አሁን እየተገደለ ነው፣ አያወሩም። አጀንዳቸው አይደለም። የትግራይ ህዝብ የታገለው እኮ የራሱን እድል በራሱ ሊወስን መሪውን ራሱ ሊመርጥ ነው። ብልጽግና የሰጠው ምስለኔ አሜን ብሎ ተጎንብሶ ሊቀበል አይደለም። ከዛ ሄደው እንኳ ሲጠይቁ ምን ለሚሏቸው ታውቃለህ? የትግራይ ትግል ህይወት እንዲዘራ ዋና ምክንያቶች እናንተ ናችሁ፣ ገንዘብ እያገዛችሁ መቀጣት አለባችሁ ነው ያሏቸው። ለህልውናቸው ዋጋ ስለከፈሉ ገለውን አጎረስናችሁ ይሉናል። ሰው የማይደርስበት ጉድጓድ ውስጥ ቀብረን ጥናት ለሚያደርግ ይሁን ተመራማሪ እንደማትመቹ አድርገን እንቀብራችኋለን፣ እሱ እንደማያገኛችሁ ያሉን ሰዎች አለማናችሁ ሲሉን የሚቀበል መሪ ካለህ ይሄን መሪህን ሚዛን ላይ ያስቀምጠው ወዳጄ። የወረቀት ያክል ክብደት ሊኖረው አይችልም። ይቺ ከመጋቢት 30 በኋላ ያለችው ሹመት የዚህ ፕሮጀክት አንድ አካል ነች ነው። ትግራይን የመበተን አንድ ፕሮጀክት ነው። እንደ ህንድ ቤንዚል አቃጥለን አርከፍክፈን እናቃጥላቸው ሲሉ የነበሩ እነዚህን መላክ ለትግራይ ህዝብ ደህንነት ብለው ነበር የሚማከሩት። ይሄ ነው ለትግራይ ህዝብ መውደድ? የትግራይ ውስጥ የተደረገ የጄኖሳይድ አሻራ አጥፍተህ አዲስ አበባ ምንድን ነው የምትመካው? ትግራይ ብቻ እኮ ነው ሰላም ያለችው። ሌላ ሁከት ያለው ለምንድን ነው? ትግራይ ነች ሌላውን ክልል እያባላች ያለችው። ስለዚህ እንዴት ለብቻዋ ሰላም ትሆናለች እንበላት ብሎ ሲናገር የነበረ ጠቅላይ ሚኒስትር። የትግራይ ህዝብ ከኤርትራ ህዝብ ጋር መፋቀሩ 30 እግዚአብሔር እድሜ ከሰጠኝ አሳምሬ ይሰራበታል ወዳጄ። ሰማኛለህ? ከፍቅር ነው የሚተረፈው። የአማራና የትግራይ ህዝብ እንደማይመለስ አድርገን አቃብተነዋል ደም ብለው እኮ የሆዴድ ብልጽግና ቁጭ ብሎ እኮ ገምግሟል ወዳጄ። ሰማኛለህ? እኔ አንዳንድ ሰዎች መጥተው መለስን ሊወቅሱ ሲሞክሩ ከብልጽግና ጋር ሆነው እነዚህ ሰዎች ጸበል አይሄዱም እንዴ ይላሉ። መለስና ብልጽግና የሰማይና የመሬት የዚህ ህዝብ ቁጥር አንድ ጠላት ማን ነው ብለህ አነጣጥረህ ይሄን ጠላት 32 ጥርሱን ለማርገፍ ስትራቴጂ ነድፈህ አገር ማማ ላይ ማውጣት እንቅልፋም መሆን አይፈልግ። ቁጭ ለማደር ይጠይቃል፣ ማንበብ ይጠይቃል፣ ማስተዋል ይጠይቃል፣ ህዝብህን ህመሙን ህመም ማድረግ ይጠይቃል። ስለዚህ ወደ ግለሰቦች ወሰዳታ ሊመታ ሲፈልግ ከተቋም ወደ ግለሰብ ያወርዳል። ግለሰብ የሆንክ ቀን ሰከንድ አያቆይህም፣ ያጠናግራል። ምንም ችግር የለበት። አዲስ አበባ ተገረደ ትግራይ ነፃ ማውጣት አይቻልም። አዲስ አበባ ያለ የማንም ፖለቲካ አጀንዳ አይደለም። አጀንዳ ህልውና ነው። ህልውና ደግሞ መንግስትህን በመመለስ በመደራጀት ነው የምታስተካክለው። ከእግዚአብሔር በታች በዓላማ በአመለካከትህ በህዝባዊ ውግንና አምነህ ማለት ነው። እሱ ነው መፍትሄ። አሽቃባጭና ባሪያ በራስ የመተማመን መንፈስ የለውም።
የራሱ ሐሳብም የለውም። የህዝቡን ሐሳብ መናገርም አይችልም። አፉም ጌታው ተከራይቶታል። አተነፋፈሱም በጌታው ፍቃድ ነው። ሰላም ጤና ይስጥልኝ ክቡራን የወይን ሚዲያ ተከታታዮች፣ ለዛሬ በትግራይ ወቅታዊ የፖለቲካ ጉዳዮች አንስተን ከፖለቲካ ተንታኝ ታጋይ ተስፋይ ታደሰ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ታጋይ ተስፋይ ታደሰ ጥሪያችን አክብረህ እዚህ ድረስ ስለመጣህ ከልብ እናመሰግናለን። እኔም አመሰግናለሁ። ወደ ጥያቄያችን እንሸጋገርና እንደሚታወቀው በዚህ ሳምንት ህወሓት ከፕሪቶሪያ ስምምነት በፊት የነበረው አስተዳደሩንና ምክር ቤቱን ለመመለስ መወሰኑን በተለያዩ መግለጫዎች እንዳወጣ ሰምተናልና ውሳኔውና ይዘቱን እንዴት ተመለከትከው? አዎ ማለት መቼም የህወሓትም ይሁን የሰራዊቱ አመራሮች ባለፈው ከመጋቢት 30 በኋላ የትግራይ ፕሬዚደንት የሚባል የለም። ምክንያቱም የሌተናል ጀነራል ታደሰ ወረደ የአንድ ዓመት የጊዜያዊ መስተዳድሩ ፕሬዚደንትነት እድሜ አልቋል። ትግራይ ከመጋቢት 30 እስካሁን ፕሬዚዳንት የላትም፣ መሪም የላትም። እኔ በዛ ነው ማምነው። ከተሰጠህ ጊዜ አንድ ሰዓትም ካለፈች የአንተ ስራና ኃላፊነት የለም፣ አቁሟል። ምክንያቱም ጊዜያዊ መስተዳድሩ በፕሪቶሪያው ውል ስምምነት መሰረት በፌዴራል መንግስቱና ውሉን በተዋዋሉት በፌዴራል መንግስቱና በህወሓት መካከል ነው የተደረገው የፕሪቶሪያ ውል። ይሄ ፕሪቶሪያ ውል የወለደው ነው ጊዜያዊ መስተዳድር ማለት። እንግዲህ አንድ ልጅ አባትና እናት ካሉ ነው የሚወለደው፣ ዝም ብሎ አይወለድም። ልክ እንደ ህፃን ልጅ ከአባቱና ከእናቱ እንደሚወለደው ህፃን ይሄ ጊዜያዊ መስተዳድር የሚባል ለ6 ወር ብቻ የታሰበ ግን እየተጭበረበረ አሁን የትግራይን ህዝብ መከራና ስቃይ ሞት ለማቀላጠፍ የትግራይን ህዝብ ድምፅ በሌለው መንገድ ለማጥፋት ፐርፐዝ ተጨፍልቆ የተሰራ ተጠፍጥፎ የተሰራ የታሰበበት ነው። ያም ሆነ ይሄ ጊዜያዊ መስተዳድር እድሜ ያለው፣ ስለዚህ እድሜው አብቅቷል መጋቢት 30 ላይ። ከዛ በኋላ ግን የፌዴራል መንግስቱ ምንድን ነው ያደረገው? በጣም የሚያሳፍር ነው። ባይዘው ፌዴራል መንግስቱ ስራው ነው። የጊዜያዊ መስተዳድሩ ሲመት የሚጸድቀው ደግሞ በሁለቱ ተደራዳሪዎች ነው፣ በህወሓትና በፌዴራል መንግስቱ። ፌዴራል መንግስቱ ብቻውን የሆነ ምስሌን ከአዲስ አበባ መመደብ አይችልም። የሚያገናኘን የፕሪቶሪያ ውል ስምምነት ብቻ ነው። ከዛ ውጭ የሚያገናኘን ነገር የለም። ከፌዴራል መንግስት ምንም የሚያገናኘን ነገር የለም። ከጥቅምት ጀምሮ የተዘጋ በጀት ነው ትግራይ ውስጥ ያለው። ይሄ በጀት የለው ለትግራይ ህዝብ ማያድን ቁጥር አንድ የትግራይ ህዝብ መከራና ሞት እንዲቀላጠፍ ተጠያቂው ጊዜያዊ መስተዳድሩ ነው። ስለዚህ ምስሌን ልክላችኋለሁ ብሎ የፌዴራል ስምምነቱን ጥሶ የፌዴራል ስምምነቱ እንደዛ ስለማይል የፕሪቶሪያ የሰላም ስምምነቱ እንደዛ አይልም። ከዛ የፕሪቶሪያው የሰላም ስምምነት እንደፈረሰ ጠቅላይ ሚኒስትሩ ራሱ በተደጋጋሚ ነግሮናል። እርሱት፣ ፕሪቶሪያ የሚባል ስምምነት የለም፣ የምዕራብ ትግራይ መሬታችሁን አልሰጥም፣ ደሞዝ ከልክለህ፣ ነዳጅ ከልክለህ፣ በጀት ከልክለህ። የፕሪቶሪያው ስምምነት እንደዛ እንድታደርግ አይፈቅድልም። አሁን ደግሞ እያየሁ ነው ሰሞኑን በምዕራብ ትግራይ ቀያቸው ላይ በሚኖሩ ተጋሩ ላይ እየደረሰ ያለው መከራና ስቃይ፣ ሞት የዓለም አቀፍ የሰብአዊ መብት ተሟጋች ተቋማት እያወጡት ነው። ይሄ ሰው የፕሪቶሪያውን ስምምነት አፍርሶ ትግራይ ውስጥ ምስለኔ ልኬ እንደፈለግኩ አደርጋችኋለሁ ብሎ ነው ለታደሰ ወረደ ሹሞት የመጣ። ስለዚህ ይሄን ተከትሎ ነው ህወሓት ውሳኔ የወሰነው። ውሳኔው ደግሞ ትክክልና ትክክል ነው። የትግራይ ህዝብ ምስለኔ አልቀበልም ብሎ ነው የታገለው። አብይ ታስታውስ እንደሆነ ካሁን በፊት ምን ብሎናል? የፕሪቶሪያ ስምምነት የተፈራረምኩት ከጌታቸውና ከጻድቃን ጋር ነው፣ ከእነሱም ጋር እየሰራሁ ነው አለ አይደል? ስለዚህ ታደሰ ምን እያለ ነው?
አብይ ከጻድቃንና ከጌታቸው ጋር ተስማምቶ ሹሞኛል እያለ ነው። ምን ማለት ነው? ህወሓትን አላቃትም እያለ ነው ታደሰ። ለእኔ እንደዛ ነው የሚገባኝ። ህወሓትን ለማፍረስ የሄደበትን ርቀት ነው የሚያሳየኝ። የትግራይ ህዝብ አደረጃጀት እንዳይኖረው፣ አደረጃጀት ከሌለህ የፈለክ ነገር ሊኖርህ ይችላል፣ አታሸንፍም። ትልቅ የአንድነት ተቋም የመደራጀት ኃይል አማራ ክልል እኮ ብአዴን የሚባል ተቋማቸውን ፍርስርሱ አውጥቶ ነው እንደፈለጉ ሲጫወቱባቸው አሁን ድረስ ማለት ነው። የፌዴራል መንግስቱ የህወሓት መፍረስ ንፍቅ አድርጎታል ልቡ ድረስ። መቼ ነው የምትፈርስልኝና ህዝብ የሚበተነው እያለ እየጸለየ ነው። የሚችለውን ሁሉ እያደረገ ነው። የፕሪቶሪያው ስምምነት ማንም ይምረረው ማንም ነው፣ እኔ አይደለሁም ያልኩት። የፕሪቶሪያው የሰላም ስምምነት ዶኩሜንት በፌዴራል መንግስቱና በህወሓት መካከል የተደረገ የሰላም ስምምነት ነው የሚለው። እንደዛ ተብሎ ነው የተጻፈው። ባለቤቶቹም ሁለቱ ብቻ ናቸው። ፌዴራልን አክብረህ ከአንተ ጋር የትግል አጋር የትግራይ ህዝብ በህይወት መኖር አለበት ብሎ ዋጋ እየከፈለ ያለ የራሴ ድርጅት ነው ህወሓት። ብልጽግና ገዳይ ነው። ህወሓትና ብልጽግናን ሳነጻጽራቸው ብልጽግና የአጋንንት ስብስብ ነው፣ ህወሓት የመላእክት ስብስብ ነው። ከማን ጋር ሳነጻጽረው መሰለ? ብልጽግና ከሚባል የአጋንንት ስብስብ። ህወሓትና ብልጽግና በሰማይና በመሬት አይገናኙ። የመልአክና የጋኔን ያክል ልዩነት አላቸው። ምክንያቱም የህወሓት መርህ ፕሪንስፕሉ አንዳንድ ጊዜ የሚገርም ነው። ማለት መጽሐፍ ቅዱስ ውስጥ ራስህ ላይ እንዲደርስ የማትፈልገውን ነገር ሌላው ሰው ላይ አታድርግ፣ እንዲሆንም አትመኝ ነው የሚለው። ህወሓት ላይም እንደዛ አይነት ነገር ታያለ። ሊገልህ የመጣውን ሰው ማርከህ ትለቃለህ። ትናንት የገደለህ ሰው ተራ አግኝተህ ግደለው ስትባል ነው። ትናንት የሆነው ነገር እኮ እኔ ጋር እንዲሆን አልፈልግም፣ ተራ ስላገኘሁ እሱን ልደግመውም አይገባም። አየህ አይደለም፣ ሊያደርገው ሊያስበው አይፈልግም። አሁን በዚህ መርህና ፕሪንሲፕል የተቃኘ ድርጅት የሰበሰባቸው ሰዎች ከሱ የወጡ ሰዎች ያስባቸው ዋጋ እያስከፈለው ነው አይደለ? ዓላማ የሌላቸው በችግር ጊዜ የሚዝረከረኩ አቋም የሌላቸው ለከርሳቸውና ለስልጣናቸው የሚሞቱ ማለት ነው። ይሄው በተግባር ነው ያየናቸው። አሁን የምሰጣቸው ስም ምናምን አይደለም፣ በተግባር የመከላከያ ሰራዊት ትግራይ ውስጥ ቶሎ እንውረራቸው እያሉ እነሱ ጋር የሚማከሩ ሰዎች ናቸው። ሰው ከመጋቢት 30 በኋላ ስልጣኑ ያበቃ ሰው ነውር እኮ ነው። እየወጣ ዝም ብለህ እንቧክር አይባልም እኮ። ኩዴታ አይባልም። ኩዴታ ትርጉሙ ሌላ ነው። ከመጋቢት 30 ቀን በፊት አርገውት ቢሆን ኖሮ ኩዴታ ነው፣ እውነት ነው። ከመጋቢት 30 በኋላ 10 ምናምን ቀን 16 ቀን ሰው ትግራይ መንግስት የላትም። 16 ቀን መቆየት አልነበረባቸውም። መንግስት የላትም። ሰው መንግስት እንዲኖር መወሰን ነበረባቸው። የፌዴራል መንግስቱ ብቻውን በመሰየም ከዛ በፊትም አፍርሶት ነበረ። ጭራሽ ደመደመው። የፕሪቶሪያ የሰላም ስምምነት ከዚህ በኋላ ሽታ እንዳይኖረው አደረገው። ማንን? ሌተናል ጀነራል ታደሰ ወረደን እኔ ሹም ያለው ትግራይ ውስጥ። ስለዚህ ምስሌን ትቀበላለህ፣ ምን አባት አመጣለህ እያለን ነው። ማን? ብልጽግና። አይ ትግራይ ውስጥማ ህግ አለ፣ ምስሌንማ አንቀበልም። ስለዚህ መወሰን ነበረበት። የትግራይን የህልውና ትግል የመራው መንግስት ነበረን። 2012 ነሐሴ ጳጉሜ 4 የመረጥነው መንግስት ነበረን። ይሄ መንግስት ሪስቶር ማድረግ አለበት። ምክር ቤቱ መምጣት አለበት። ምክር ቤቱ ከመጣ ነገ እያንዳንዷን ነገር ምክር ቤቱ ውስጥ ሆነ በውክልና
ምክር ቤት ነው የሚወስነው ሲጀመር። ያ ምክር ቤት አልፈረሰ። ያ መንግስት የፈረሰበት ምክንያት ራሱ ግልጽ ነው። ለፕሪቶሪያው የሰላም ስምምነት ሲባል እሱ የሚተገበር ከሆነ በዛ በተጻፈው በተግባባነው ልክ የሚተገበር ከሆነ ምንም ችግር የለውም ብለን ያፈረስነው መንግስት ነው። ፕሪቶሪያ አልተገብርም ያለ ጨካኝ የሆነ ምንም ከስህተቱ የማይማር ከእብደቱ የማይወጣ የብልጽግና መንግስት አልተገብርም ካለ አይ እንግዳውስ እኔ የጣልኩት መንግስቴን አነሳለሁ። ይሄ ምንም ኃጢአት አይደለም። ስለዚህ በምስለኔ ላስተዳድረን ነበር የፈለገው። ከዛ ከፕሪቶሪያ ስምምነት ከፈረሰ ደግሞ ፌዴራል የሚልክልህ ሰው ምንም ተቀባይነት የለውም ትግራይ ውስጥ በየትኛውም ሎጂክ ማለት። ምክንያቱም የፌዴራል መንግስቱ በህግ እንፈልገዋለን፣ ብልጽግና መሪዎች በህግ እንፈልጋቸዋለን። የትግራይ ህዝብ ላይ ያፈሰሱት ነውር የፈጸሙት ጄኖሳይድ ፍትህ እንጠይቃለን። እኛ ፍትህ ጠያቂዎች ነን። አዲስ አበባ የከተሙት በምስለኔ የትግራይ ህዝብ እንዲመራ በዚህ ልክ መስዋዕትነት እየከፈሉ ያሉ ተጋሩ እነሱም ይጠይቃሉ። ስለዚህ ይሄ ህዝብ ሌላ መከራ እየጠሩለት ነው። ጊዜያዊ መስተዳድሩ ሌላ የባሰ መከራ እያመጣብህ ነው። አንተ ምን አባህ ገባህ ያለ ነው እንደ ህዝብ። እኔ ምክር ቤት አለኝ ልታፍር ነበር የሚገባህ። ለትግራይ ህዝብ እንደዚህ ልትነግረው አይገባም። እፍረት ነው። ይሄን ነውር ለመቀነስ የተወሰነ ውሳኔ ነው። ይሄን ጥፋት ለመቀነስ የተወሰነ ውሳኔ ነው። እነሱ ያሰቡት ምስለኔዎቹ ገብተው ሊጫወቱብን ነበር። ቲፒኤልኤፍ ኃላፊነት አለበት፣ የትግራይ ህዝብ ኃላፊነት አለበት ይህን ማስቆም። ስለዚህ የተወሰነ ውሳኔ ልክ ነው። የሰራዊት አመራር የሚወሰኑ ውሳኔ ልክ ነው። በምስለኔ የሚተዳደር ህዝብ የለም። ብልጽግና በሾመው የፕሪቶሪያን የሰላም ስምምነት አፍርሶ ውሉን አፍርሶ እኔ እንደፈለግኩ አዛችኋለሁ የሚል ብልጽግና ትግራይ ውስጥ ቦታ የለውም። ውሳኔው እኔ በጣም ከተደሰትኩባቸው ውሳኔዎች አንዱ እሱ ነው። ምክንያት እንደዛ ካላደረግን መዳን ስለማንችል ቁጭ ብለን እንነጋገርም ከሆነ ምክር ቤታችን መምጣት አለበት የሚወስነው። ነገ ምርጫ ሊካሄድም ከሆነ ስርዓት ሊኖረው ይገባል። የራሳችን መንግስት ከዛ ውስጥ እንዴት እናካተዋቸዋለን እንዴትና እሱ የእነሱ ጉዳይ ነው። በምክር ቤቱ መሰረት መንግስትህን ግን ሪስቶር ማድረግ ያለበት። መንግስትህን ያፈረስከው ፕሪቶሪያ እንዲፈጸምልህ ከሆነ ካልተፈጸመ ሁለት ጊዜ ልትከስር፣ ሁለት ጊዜ ሞኝ ነህ ማለት ነው፣ ጅል ነህ ማለት ነው። የትግራይ ህዝብ ግን ጅል አይደለም፣ ሞኝም አይደለም። በዚህ ልክ የሚያስብ ሞኝ መሪ ካለ ግን ለራሱ ቢያስብ ጥሩ ነው ብዬ ነው የማስበው። ስለዚህ ከጠቅላላ ወረዳዎችና ዞኖች የተሰበሰቡት ካድሬዎች የሚወሰኑት ውሳኔ ለእኔ በቃ ትግራይ ልትነሳፍ ነው። በቃ እንደዚህ አይነት እጥር ምጥን ያለ በጊዜ የተወሰነ ህዝብህን ሰብሰብ የሚያደርግ ስርዓት የሚያስይዝ የማንም እጅ ከገዳያችን ከነብሰ በላው የብልጽግና ስርዓት የእሱ እጅ ወደ ትግራይ የማትገባባትን ቀዳዳ ከዘጋ አትጠራጠር ትወጣለህ። የእሱ እጅ እንድትገባ የሚፈቅድ ትግራዋይ ግን ማፈሪያ ነው፣ ማፈሪያ። የእሱ እጅ የገባች ቀን ትግራይ ምን እየሆነች እንደሆነ እያየናት ነው። ይሄን እጅ መቁረጥ ልክ ነው ባይነኝ ነኝ። ይሄ የብልግና ልክ የሆነ እጅ በራሱ ምስል እንግዲህ አስብ። ሙሉ ነጋ ትግራዋይ ነው፣ ጌታቸው ረዳ ትግራዋይ ነው፣ ጻድቃን ትግራዋይ ነው። በእነዚህ ሰዎች ነው ምስልን እያደረገ የሚጫወትብን። እነዚህ ሰዎች ባለፉባቸው ጊዜያት በሙሉ ተመልከት። ምንድን ነው ያተረፍነው? ለትግራዋይ ምን መከራችን ነው የበዛው። አሁን ሄዳ ይሄው እኛ ውሳኔ ማምጣት ስንጀምር መጠንከር ስንጨምር ጮኸት ታየዋለህ መሀል ሀገር። እሱ ነው ልክ። አንተ ስትጠነቅር ጠላት ይጮኻል፣ ይዝረከረካል። አንተ ስትደክም አጀንዳ ያደረጉህም ይስቃሉ፣ አንተ እዚህ ትባላለህ። ስለዚህ ጠላቶቻችን መጮህ ከጀመሩ ልክ ነን ማለት ነው።
ይሄ ህዝብ ይበቃዋል ነው። ስለዚህ ውሳኔው ለኔ እንደ አንድ ትግራዋይ በጣም አስደስቶኛል፣ ፍጥነቱም አስደስቶኛል። ከዚህ በላይ መፍጠን ያለብን። ስለዚህ ፖለቲካውን እኮ ከነዚህ የጊዜያዊ መስተዳድር ነው። ጊዜያዊ መስተዳድር ስንት በጀት እንደተመደበልህም እኮ አይነግርህም። ይነግርሃል። ለጤና ስንት በጀት አላውቀውም ነው እንደ አንድ ትግራዋይ አላውቅም። ለትምህርት ቢሮ፣ ለግብርና፣ ለፋይናንስ፣ ለእያንዳንዱ ሴክተር ስንት ነው የተመደበው አላውቅም። ስንት ተጠቀምን፣ ስንት ተረፈ አናውቅም። ስለዚህ ገንዘብህን ያለ አግባብ እየቆረጠመ የሚበላ ፌዴራል መንግስት ብልጽግና ለሰጠው ተልእኮ ብሮችን እየበተነ የትግራይን ሰላም የሚነሳ ጊዜያዊ የሚባል መስተዳድር ነው። ይሄ መዋቅር ትግራዋይ እንደ ትግራዋይ ሊጸየፈው ነው የሚገባው ነው ማለት። ምክንያቱም የፌዴራል እጅ አለበት፣ የገዳይህ እጅ አለበት። ከጥቅምት ጀምሮ ደሞዝ ሳይልክልህ ይኸው ነዳጅህን ሙሉ ነው የከለከለህ። ነብሰ በላ ስርዓት አለ። የዚህ ነብሰ በላ ስርዓት እጅ ከዚህ በኋላ እንዲገባ ትግራይ መፍቀድ የለብህም። ህልውና ልታረጋግጥ ከሆነ ሰው ውሳኔው ይሄን ነው ያረጋግጠው። በሰላማዊ መንገድ እኛን አንድነታችንን እየበጠበጠ እየረበሸ ታጣቂ በዚህም እያጭበረበረ የሚኖሩ የፌዴራል መንግስት ከዚህ በኋላ እጁ ከትግራይ መሰብሰብ አለበት። በሰላምና በስርዓት የትግራይን ህዝብ ጥያቄ መልሳለሁ የሚል ትንሽ የተረፈች ነፍስ ካለችው ግን በመንግስታችን በኩል አድርገን እናነጋግረዋለን። ውሳኔውም እሱ ነው። ይሄ ውሳኔ የትኛውም ትግራዋይ ከጎኑ ተሰልፎ ለተግባራዊነቱ ሊረባረብ ይገባል። ለምን ብትለይ ቢያንስ መንግስትን ሪስቶር ስታረግ እናንተ ጋዜጠኞች ምክር ቤት ላይ ትሄዳላችሁ፣ ጥያቄዎችን ታነሳላችሁ። ለተሳተፉት ሰዎች እንዴት ነበር የምክር ቤት ውሳኔው? ለምንድን ነው ይሄ የተባለው? ህዝቡ ጥያቄው እናንተ ጥያቄ አድርጋችሁ አቅርባችሁ መልስ ያገኛል። በተወካዮቹ በኩል ይጠይቃል፣ ይወስናል። አይደለም ለህልውናውም ወሳኝ ይሆናል። ስለኔ ህልውና ሊወስንልኝ አይችልም። በጦርነቱ ምክንያት ሆን ተብለው እና በእቅድ የትግራይ የልማት ድርጅቶች መውደማቸው ይታወቃል። አሁን ደግሞ በትግራይ የተጋረደ ልማት እንዳለ በማስመሰል የፌዴራል መንግስት በሚቆጣጠራቸው የራሱ ሚዲያዎች እያስወራ ይገኛልና በትግራይ ያልተነገረለት ልማት ይኖር ይሆን የሚል እንደመነሻ ጥያቄያችን ይሁንና ከዚህ ጋር ተያይዞ ባለፈው ሳምንት ጠቅላይ ሚኒስትሩ ከአዋሽ ወደ መቀለ በመዘርጋት ላይ የነበረው የባቡር ሀዲድ ግንባታ አክሳሪ ኢንቨስትመንት ነው ሲሉ ገልጸውታልና በዚህ ጉዳይ ላይ ያለ አስተያየት ምን ይመስላል? ጠቅላይ ሚኒስትር አብይ አህመድ የኢኮኖሚክስ ሰው ሆነው ስዩም መስፍን ታጋይ ስዩም መስፍን ምን አለ መሰለህ? እነዚህን ሰዎች ስታስማ የሆነ ነገር ይረብሽ የለ። እሳቸው ሁሉ ነገር ናቸው፣ ሸክ ናቸው። በቃ ስለ ቁርአን ስለ ሁሉ ይነግረዋል። እሳቸው ቄስ ናቸው፣ እሳቸው ኢኮኖሚስት ናቸው፣ እሳቸው ፖለቲካ ሳይንስ ምሁር ናቸው፣ እሳቸው ሁሉ ነገር ናቸው። አስብ፣ ይሄ አዋሽ ሀራ ገበያ ከመቀሌ እስከ ሁመራ ታስቦ የተሰራ ነው። ይሄን ጠቅላይ ሚኒስትሩን ከ30 ሰንጥቀው አፍርሰው እንደገና መልሰው ሊሰሯቸው የሚችሉ ሰዎች የሰሩት ፕሮጀክት ነው። ገባ? ዝም ብሎ አንድ የመንደር ራሱን ቆልሎ አዋቂ ነኝ የሚል ሰው መጥቶ ይሄ አክሳሪ ነው አክሳሪ አይደለም እያለ የሚሰራው ፕሮጀክት አይደለም። ስማርት ማይንድድ የሆኑ ሰዎች ስንት ባለሙያ ተሳትፎበት የተጀመረ ፕሮጀክት ነው። ተስፋዬ ታደሰ በዚህ ፕሮጀክት ዙሪያ እውቀት የለኝም። በሆነ ስክራን ህዝቡ ሰክሮ ያመጣኝ መሪ ስለሆንኩ በእያንዳንዱ ፕሮጀክት ላይ የተነሳው ልቀባጥር በየትኛው እውቀት የሌለ አዋሽ ሀራ ገበያ መቀሌ ለማን ነው የሚጠቅመው? ለአማራ ክልል ይጠቅማል አይደል? ለትግራይ ክልል ይጠቅማል። ታስታውስ እንደሆነ የኦህዴድ ብልጽግና ቁጥር 1 ጠላቴ የአማራ ህዝብ ብሎ ነው የደመደመው። ቁጥር 1 ነው ማለት ጅልነታቸው ህዝብን እንደ ጠላት ትፈርጃለህ። ሁለተኛው ጠላቴ ይላል። የነሱ ሰነድ ነው ይላል። ህወሓት ነው ይላል።
እነዚህን ነው ማጥፋት ያለብን። ማጥፋት ስንጀምር ግን ህወሓትን ነው ከህወሓት ነው ማጥፋት መጀመር ያለብን። አሁን የኛ ጊዜያዊ መስተዳድር ከመጋቢት 30 በኋላ እኔ አልወርድም ኩዴታ ሳይንሱ ሌላ ነው። ይሄ ከዚህ ጋር ምንም የሚያገናኘው ነገር የለም። ዝም ብሎ ኩዴታ ትላለህ እንዴ ተነስተህ ማለት ቀን አልፎ አላለቀ በቃ። ከዛ በኋላ ኩዴታ ሳይንስ አይሰራም። አካል እሱ ነው የምልህ። መጀመሪያ ህወሓት ለምን ብለው ራሽናላይዝ እንዳደረጉት ታውቃለህ? ምክንያት ሲሰጡ ህወሓት ይሄን ህዝብ የማንቃት ብቃት አለው። ስለዚህ ቀድመን አማራን ህዝብ ልናጠፋ ከሆነ እሱ እዛ ሆኖ ያነቃው ነው። ሰው የማንቃት ብቃት ካለ ልክ ነህ ማለት ነው፣ ጥሩ ነህ ማለት ነው አይደለ? ስለዚህ ህዝብ እንዳይነቃ መጀመሪያ ህወሓት እናጥፋ። ይሄው በጊዜያዊ መስተዳድሩ እኮ ጀመረ። ጊዜው አልፎ እኔ ነኝ አምቧከሬ አታካራ ውስጥ እንድንገባ ማለት ነው። ስለዚህ አንዱ አካል ነው የምልህ። ከዛ እነሱ ካስቀመጡት ሰነድ ውስጥ አንዱ አካል ነው ይሄኛው። በጊዜያዊ መስተዳድሩ በኩል የትግራይን አደረጃጀቶች ማጥፋት እሳቸው ይቺ ፕሮጀክት ከእሳቸው እጥፍ የሚበልጡ ኤክስፐርትስ እሳቸውን 30 ጊዜ አፍርሶ ጠፍጥፎ መስራት የሚችል ጠቅላይ ሚኒስትር የነበረባት አገር የተሰራ ፕሮጀክት ነው። ገባ? ይህን ፕሮጀክት ያከስራል አይከስርም? ማነህ አንተ? ያከስራል አይከስርም? እውቀቱ ሴት አለህና ነው። እውቀት ያላቸው ሰዎች የሰሩት ፕሮጀክት ነው። ይሄ ግን ለትግራይ ህዝብ ቁጥር 1 ያለውን ጥላቻ ይሄ ስርዓት ነው የሚያሳየ። ገባ? ይሄ ህዝብ ከምንም ነገር እንዳይጠቀም ከዛ አዲስ አበባ ያሉ ከትግራይ የሄዱ የክህደት ጥጎች እንደገና ስለዚህች እንኳ አያወሩም። የምዕራብ ትግራይ ህዝብ አሁን እየተገደለ ነው። አያወሩም። አጀንዳቸው አይደለም። አጀንዳቸው ሌላ ነው። ማን ነው ውሻውን? እኔ እኮ ቤቴ ሆኜ ነው የምጮኸው። ወደ ሌባ ሊገባል አላስገባም፣ ስራዬ ነው አይደለም። ውሻ ታማኝ የሚሆነው እኮ ሌባ ወደ ቤት ሊገባ ሲል ሌባ መጣ ለባለቤት እኮ ነው የሚያነቃው። ሌባ ሊገባ ነው፣ ዱላህን ይዘህ ትወጣለህ። በሚዲያ ለህዝባችን ምንጮህ ሰዎች ውሾች አይደለም። ከሆንም ግን ደግ አደረግን እና ህዝቤ እንዲጠብቅ አይደል እንዴ ታገልኩት? ምስለኔን ሆነ አልታገልኩ። ለምስለኔ ላሽቃብጥ አልታገልኩ። የትግራይ ህዝብ የታገለው እኮ የራሱን እድል በራሱ ሊወስን መሪውን ራሱ ሊመርጥ ነው። ብልጽግና የሰጠው ምስለኔ አሜን ብሎ ተጎንብሶ ሊቀበል አይደለም። ይሄኛው ቅድም እንዳልኩ ሌላ ፕሮጀክት ነው። ይችኛው እንደገና ጥላቻቸውን ነገሩን ኮንፊርም አደረጉልን። የትግራይ ህዝብ ከየትኛውም ልማት መጠቀም የለ። ይሄን የሚከላከል አዲስ አበባ ውስጥ ያለ ሰው አለ? ይሄ ነውር ነው የሚል ያለ ምክንያት አይደለም። ለውጥ ፈላጊዎች ነን የሚሉን የብልጽግናን ስርዓት ማምጣት ነው። በዛው በተቃራኒ ደግሞ በትግራይ ላይ የተጋረደ ልማት እንዳለ ፌዴራል መንግስቱ በሚቆጣጠራቸው ሚዲያዎች ገልጿልና ከዚህ አንጻር ጋር እንዴት ታየው? በቃ ልክ ናቸው። አሁን እነሱ ስራቸው ነው። ቆይ ብንለማስ እንደው አርገነው ከሆነ ጀግኖች ነን እኮ። ግን በጀት የለም። ምን ከቅጠር እየሸመጠጥክ ነው ልማት የምታመጣ? ከጥቅምት ጀምሮ በጀት የከለከለህ መንግስት በእኔ ሞት ምን ብር ትግራይ ውስጥ ከባህር ዛፍ ነው የሚቆረጠው? ዝም ብሎ ፕሮጀክት እኮ በብር እኮ ነው የሚሰራው አይደል? ከዛ በኋላ አይተህ ከሆነ በብዙ ቴሌቪዥን ጣቢያዎች ራያ አካባቢ በረሃ ላይ ቁጭ ብሎ የሚማሩ ህጻናት ልጆች አይተናል። የገጠር ትምህርት ቤቶች እኮ ምስቅልቅላቸው ወጥቷል እኮ። ከ1.2 ሚሊዮን በላይ ህፃን እኮ ትምህርት ቤት ውስጥ የለም እኮ ትግራይ ውስጥ። አይዲፒ ያሉ ህፃናት እየተማሩ ነው። ሰዎች አጥንታቸውና ስጋቸው ተጣብቆ በችግር እየሞቱ ፋብሪካዎች ቆመዋል እኮ። ከሁሉም ያሳዝነኝ ነገር የትግራይ ነጋዴዎች በጦርነቱ ምክንያት ፋብሪካቸው ተቃጥሎ፣ ያው ፋብሪካ ሲሰራ አንተ ከባንክ ትበደራለህ። ያው ተበድረ ነው የሚሰራው ነውር ስለሌለው። ፋብሪካቸው ተቃጥሎ አሁንም ወለዱ አናታቸው ላይ
አሳብዷቸዋል እኮ ይሄ ፌዴራል መንግስት እኮ አሳብዷቸዋል። ከዛ ሄደው እንኳን ሲጠይቁ ምን ለሚሏቸው ታውቃለህ? የትግራይ ትግል ህይወት እንዲዘራ ዋና ምክንያቶች እናንተ ናችሁ፣ ገንዘብ እያገዛችሁ መቀጣት አለባችሁ ነው ያሏቸው። ለህልውናቸው ዋጋ ስለከፈሉ አይደለም ትግራይ ልትለማ በዛች ባለች ብር እንኳን ሊንቀሳቀሱ የሚሞክሩ ነጋዴዎቻችን በፌዴራል ስርዓት እንዳይንቀሳቀሱ እየተደረጉ እኮ ነው። ይኸው ነዳጅ ተዘግቷል አይደል? ነዳጅ ከሌለ በምን ሞቢሊቲ የህዝብ እንቅስቃሴ በምን ይሆናል? ንግድ የሚኖረው እኮ የህዝብ እንቅስቃሴ ሲኖር ነው አይደል? ለምሳሌ ንገርህ፣ በመስኖ ልማት የተሰማሩ ይኸው ጀኔሬተሮቻቸው ቆመዋል። ምክንያቱም ውሃ የሚያጠጡት ተክሉን በጀኔሬተር ነው፣ ነዳጅ ያስፈልገዋል። ስንት ገበሬ ነው አሁን ዝም ብለህ ትግራይን አስባትና የመስኖ ልማት ላይ የተሰማሩ ስንቶቹ ናቸው የቆሙት? ይሄ ነው ልማት? ምዕራብ ትግራይ ላይ ያለው የሚሰቃየው መከራና ስቃይ እንደ ሁለተኛ ዜጋ ተቆጥሮ ትግራዋይ በመሆኑ ምክንያት ይሄ ነው የትግራይ ልማት? የትግራይ እናት ባንክ ተዘግቶባት 1000 ብር ተፈርዶባት ማለት ነው። እሱ አሁን የለም። ይሄ ነው የትግራይ ልማት? ግን ነገር ያለው ህዝብህን መምሰል ካልቻልክ ከህዝብህ ፍላጎት ስትወጣ እንደዚህ አይነት ውርደት ነው ውስጥ ነው የምትገኘው። እንደዚህ አይነት ዝቅጠት ውስጥ ነው የምትገኘው። እነሱ ግን ስራቸው ነው። ገለውን አጎረስናችሁ ይሉናል። ሰው የማይደርስበት ጉድጓድ ውስጥ ቀብረን ጥናት ለሚያደርግ ይሁን ተመራማሪ እንደማትመቹ አድርገን እንቀብራችኋለን፣ እሱ እንደማያገኛችሁ ያሉን ሰዎች አለማናችሁ ሲሉን የሚቀበል መሪ ካለህ ይሄን መሪህን ሚዛን ላይ ያስቀምጠው ወዳጄ። የወረቀት ያክል ክብደት ሊኖረው አይችልም። ይሄ ህዝብ ተስፋ የታደሰ በሆነ አጋጣሚ መሪ ስለሆንኩ በእንደዚህ ልክ ሊቀልድበት አይገባም። መቀለድ ካማሬ ደግሞ የትግራይ ህዝብ ዋዛ አይደለም፣ ዋጋዬን ይሰጠኛል። በስርዓትና በስርዓት ብቻ በጩኸት አይደለም። ሰውየው የሐራ ገበያን ሲነግርህ ያንተን ጥላቻ አንተ ከምንም ነገር እንዳትጠቀም እንጂ ስለ አዋጭና አዋጭ ነው አይደለም እሱ ምንም እውቀትም የለውም ሲጀመር። እሱ ለመመርመር በየትኛው እውቀት ነው አዋጭ ነው አዋጭ አይደለም? በጣም የተሻሉ ስማርት የሆኑ ሰዎች የሰሩትን ፕሮጀክት የህዳሴን ግድብ 5 ተርባይን የዘጋ ሰውዬ ይሄ እንደዚህ ነው ቢል ምን ይገርማል? ዋናው ግን ይሄ የሰሜን ህዝብ የሚጠቀምበት ፕሮጀክት ስለሆነ እነዚህ አያስፈልጉም ነው። እናንተ መጥፋት ነው ያለባችሁ ነው እያለን ያለው። ሌላ ምንም ሳይንስ የለውም እንጂ ፕሮጀክቱማ አዋጭ ሆኖ ተጀምሮ እሱ ከመጣ በኋላ እኮ ነው የፈረሰው። አፍራሽ ከመጣ ምን ማፍረስ ካማረህ እየመረጥክ ነው የምታፈርሰው። የጓሮ አትክልት እየተከለ በየመንገዱ መብራት እየተከለ ያዋጣል። ይሄ ሪተርኑ ምንድን ነው? እስኪ ንገረኝ። የአዲስ አበባ የመብራት ላይ መንገዶች ሪተርናቸው ምንድን ነው? ይሄ መናፈሻ ምናምን እያለ ቤተ መንግስት እያለ የሚገነባው ሪተርን አለው? ይሄ እኮ ሪተርን አለው። ባቡሩ በሰራ ቁጥር ለዛ ባቡር ሀዲድ የወጣውን ገንዘብ ብዙ ነገር ይሸፍናል። ከዛ የንግድ እንቅስቃሴውን የበለጠ ያደርገዋል። ሸቀጦች በቀላሉ በፈጠነ ጊዜ ከቦታ ቦታ ይንቀሳቀሳሉ። የሰው ልጅ የኑሮ ደረጃው ይሻሻላል ተብሎ ታስቦ ነው የተሰራው። የአዲስ አበባ መንገድ መብራት ተክያለሁ ብሎ የሚያቀራራ ሰው የሀገርን ኢኮኖሚ ያፋጥናል፣ የሰውን የኑሮ ደረጃ ያቀላል ተብሎ የተሰራ ፕሮጀክት መተቸት አይችልም በየትኛው እውቀት። ስለዚህ ለትግራይ ህዝብ ያለውን ጥላቻ ነው የሚያሳይ። ቅድም ያልከው ልማት ይሄ ነው። ለምተዋል ምናምን ባቡር እየከለከሉ የሰራውን ከዚህ በኋላ አክሳሪ ስለሆነ ወደ እናንተ ፕሮጀክት አንሰራም ኢትዮጵያ አይደለህም እያለው እኮ ስለዚህ ቆም ብለህ አስብ። ምስለኔ መጨረሻው ይሄን ነው ይዞብህ የሚመጣው። ተስፋ የታደሰ የትግራይ ህዝብ ሽታ ከሌለው ዞር በለው። የብልጽግና ሽቶ ተነስንሶ መጥቶ ትግራይን ካልመሰልኩ ካለ ሂድና እዛ ብልጽግና እስክሳ የሚወርድበት ዳስ ላይ እስክሳ በለው ልትለው የሚገባው
ምክንያቱም ይሄ ነገር አሁን የምትሰማቸውን ነገሮች ይዞ ይመጣል። ነገ ምዕራብ ትግራይ ሂድ ይልሃል። ማን ሊሰማ? መንግስትህን ስትመልስ ግን ቢያንስ ቅድም ነግሬሃለሁ፣ ትወስናለህ። ምርጫ እንዲካሄድም ጊዜ ታስቀምጣለህ። እነ መመረጥ ምርጫ መካሄድ እንዳለበት ፎርስ ታደርጋለህ። ገባ? ፍትሃዊ የሆነ መሬታችንን ከመለስ ነው። ይሄን ግን ያ የነበረው መንግስት ነው ይሄን ሊያሳግር የሚችለው ብዬ ስለማሰብ ነው በዚህ ልክ ነው የምታገለው። ከዛ የምታገለውም የትግራይ ህዝብ የኔ ግል ስሜቴ ምናምን አርማጭሆ ይጓ ነግሬሃለሁ። በየመንገዷ የጣልናቸው ህፃናት ልጆች ጓደኞቻችን፣ እነዚህ ህፃናት ልጆች የትግራይ እናት እንድትወስን ነው፣ በምስለኔ እንድትገዛ አይደለም ዋጋ የከፈሉት። ይህን ድምፅ እየሰማሁ ነው መወራ። በእያንዳንዷ ወሬ ብቻ ሳይሆን ተኝተን ድምፃቸውን እንሰማቸዋለን። እነዚህ ልጆች፣ እነዚህ ዋጋ የከፈልናቸው ህፃናት ድምፃቸው ይሰማል። ሌሊት ቀን ይሰማል። የትኛውን ቦታ ሆነ ድምፃቸው አለ። ይሄ እንዴት ያስተኛል? ይሄ እንዴት ምስለኔ ልትሆን ይፈቅድልሃል? ይሄ እንዴት የትግራይን ህዝብ እንድትንቅ ይፈቅድልሃል? ባለጌ ካልሆንክ በስተቀር። ይሄ እንደዚህ አይነት ብልግና ደግሞ አሁን እነሱ ጋር የምታየውን ጥላቻ ቀስ እያለ ከሀራ ገበያ ወደ ምዕራብ ትግራይ ይመጣልሃል። ከዛ ይቀማል። መጨረሻ ትበተናታለህ። ይህን ፈልገው ነው እየሰሩ ያሉት። ይቺ ከመጋቢት 30 በኋላ ያለችው ሹመት የዚህ ፕሮጀክት አንድ አካል ነች ነው። ትግራይን የመበተን አንድ ፕሮጀክት ነው። ይህን ፕሮጀክት ሊበትኑን ስለፈለጉ ነው በሱ የገቡ ብለን ማሰብ አርቀን ማሰብ ካልቻልን አደጋ ነው። በቅርብ ጊዜ የኢትዮጵያ ምክክር ኮሚሽን ከተለያዩ የህብረተሰብ ክፍሎች የተውጣጡ የትግራይ ተወላጆች አሰባስቤ ስለ ትግራይ ጉዳይ ምክር ያለው ሲል ሰምተናልና የትግራይ ህዝብ ባልተወከለበት መድረክና የትግራይ ህዝብ ጥያቄ ባልተመለሰበት ሁኔታ ተቆርቋሪ መስሎ ስለ ትግራይ ህዝብ መምከር አዲስ አበባ ላይ ይቻላል? አሁን አዲስ አበባ የመከረው ምስለኔ ሊሰጥ ፈልጎ ነው። ለእኔ መንደርደሪያ ነው ብዬ ነው የማስበው። አዲስ አበባ ስለ ትግራይ መክራለች። ያው አንዳንዶቹ እዛ የተሰበሰቡት ተገደውም ሊሆን ይችላል። ፎርዛት ማተር ተገደድክም አልተገደድክም ግን መከራ ውስጥ ያለ ህዝብ ይዘህ ምክንያቱም በስልክ ይደዋወላሉ። ምን ሁኔታ ላይ እንዳለን ያውቃሉ። አዲስ አበባ ያሉት አይደለም አዲስ አበባ ያሉት ውጭ ያሉትም ያውቃሉ። ይህ ህዝብ በዚህ ልክ እንደተቸገረ እያወቅ ከዛ ይሄ መንግስት ቁጥር 1 የትግራይ ህዝብ ጠላት መሆኑን እያወቅ የትግራይ ህዝብ ስጋውና አጥንቱ ተፈናቅሎ ደደቢት በረሃ ታስታውሳለህ? ደደቢት ትምህርት ቤት ከምዕራብ ትግራይ የተፈናቀሉ ወደ 72 ነው። እርግጠኛ አይደለሁም ቁጥሩን ረስቼዋለሁ። ትምህርት ቤት ውስጥ የነበሩ ተፈናቃዮችን እኮ በድሮን እኮ ነው የጨረሳቸው። ትዝ ይልሃል? እንዳይመለሱ ማለት በዚህ ልክ ነው የሚጨክንበት እኮ ይሄ መንግስት። ከዛ ነግሮሃል ኢንቴንሽኑን። ሩቅ ጉድጓድ አርቀን ቆፍረን እዛ ቀብረን የሚያጠና ሰው እንኳ ቢመጣ ትግራይ የምትባል የለችም እዚያ አልነበረችም ውሸት ነው ብሎ እንዲቀበል አርቀን ነው ቆፍረን የምንቀብራችሁ ያሉ ሰዎች በምን ሂሳብ ነው ስላንተ ጥሩ ሊመክሩ የሚችሉት? ከዛም በተግባር አድርገውታል እኮ። ወንጀለኞች እኮ ናቸው። በህግ እኮ ይጠይቃሉ። በእኔ ሞት ለትግራይ ህዝብ ፍቅር ይዞት ጠብር ግፍ ብሎ ነው ተሰብስበው እዛ የብሔራዊ ምክክር ኮሚሽኑ አንዱ የጄኖሳይደር አንዱ ተጠያቂ እሱ ነው። ኮሚሽነሩ ዋናው አንደኛ የዚህ ገዳይ ስርዓት ማስቀጠያ መሳሪያ ይሄ የምክክር ኮሚሽን ይባላል። የትግራይ ህዝብ ቁጥር 1 ጠላት። ከዚህ ጋር ተሰብስበህ ካወራህ የትግራይ ጠላቶች ተሰብስበው አዲስ አበባ መከሩ ነው የሚባለው። ትግራይ መከረች አይባልም። ትግራይ ቁስሏ በጣም ብዙ ነው። ባለፈው ነግሬሃለሁ። 152,000 እናቶች በጾታዊ ጥቃት የደረሰባቸው 152,000። አንዲት ህፃን ልጅ ያለ ፍቃዷ ስትደፈር ምን ይሰማል? ወይ እህትህ ብትሆን ወይ ልጅ ብትሆን ምን ይሰማል? ንገረኝ። አንድ ባለጌ
ወላጅ እናትህ መጥቶ ያለ ፈቃዷ እንደዚያ ሲያደርግ ምን ይሰማል? የዚች እናት የስነ ልቦና ስብራት አይተዋል? 152,000 ወርቅ እህቶቻችን ወርቅ እናቶቻችን ዋጋ የከፈሉት ለነዚህ ሐውልት ይገባቸዋል። ለነዚህ ፍትህ ይገባቸዋል። ለምንድን ነው እንደዛ የሆኑት? የትግራይ ህልውና መሰረት እናቶቻችን ስለሆኑ የነዚህ እናቶችን ባይ ዲዛይን ነው የተሰራው። በደንብ ታስቦበት ነው የተሰራው። እነዚህ እናቶችን በስነ ልቦና ከሰበርናቸው ትግራይ እንደ ትግራይ ትሰበራለች ተብሎ በደንብ ዲዛይን ተደርጎ ነው። የዚች እናት ቁስል ነው እዛ የተመከረው። ምዕራብ ትግራይ ያለው ወገናችን ትግራዋይ በመሆኑ ምክንያት እየተቀበለ ያለው መከራ ማዕከል አድርጎ ነበር አዲስ አበባ የተመከረው። አክሱም ላይ በጠራራ ፀሐይ ከ800 በላይ ሬሳ ምንም ኃጢአት ሳይኖራቸው የተፈጸመው ጄኖሳይድ ነበር። እዛ ማህበረ ዶጌ ላይ የተደረገው ነበር። ማርያም ደንገላ ላይ የተደረገው ነበር። ቦራ ስለዋ ላይ የተደረገው ነበር። አጀንዳ የሆነው እነዚህን ሰዎች ገለን በእሳት እያቃጠለ ሰው መከላከያ በዳቦ እንብላው ወይስ በእንጀራ እየተባለ የትግራዋይ ደም ስለ እነዚህ ነበር የሚወራው። እዛ መከር ነው ያሉን ሰዎችስ የጊዜውም የፊተኛው ጊዜው መስተዳደር አካላት የነበሩት በትግራይ ህዝብ ላይ ጄኖሳይድ የፈጸሙ እንደ ህንድ ቤንዚል አቃጥለን አርከፍክፈን እናቃጥላቸው ሲሉ የነበሩ እነዚህን መላክ ለትግራይ ህዝብ ደህንነት ብለው ነበር የሚማከሩት። ይሄ ነው ለትግራይ ህዝብ መውደድ? የትግራይ ውስጥ የተደረገ የጄኖሳይድ አሻራ አጥፍተህ አዲስ አበባ ምንድን ነው የምትመክረው አንተ? ይሄ ህዝብ ፍትህ አያስፈልገውም? አሳፋሪ ነው። እኔ ሰው ሆነ ዝም ብለህ አስብ። በጣም አሳፋሪ ነው። ተስፋዬ ታደሰ የአባትህን ገዳይ ፍርድ ስጥልኝ ብለኸኝ በፍርደ ገምድል ከሆንኩና ከለቀቅኩት ራስህ ትገለዋለህ ፍትህ ስላጣ አይደል? ሰው ሰውን የሚገለው ፍትህ ስለሚያጣ ነው። ከዛ ራሴ ፍትህ ልስጥ ይላል። ይሄ ነው ለትግራይ ህዝብ ደበስ? ይሄ ነው የትግራይ ህዝብ ከአማራና ከኤርትራ ህዝብ ጋር እንዲባላ አጀንዳ አድርገህ ነው ለትግራይ ህዝብ የምትጠቅመው? ይሄ ህዝብ እኮ ከመሪዎቹ በላይ ልባም እኮ ነው። አዲስ አበባ የተሰበሰቡትን ጠቅላላ የትግራይ ህዝብ እንደ አዲስ ጠፍጥፎ ሊሰራቸው ይችላል። በማስተዋል አርቆ በማሰብ ማለት ነው። ይሄ ህዝብ የማንም መጫወቻ ሊሆን አይችልም። ዋጋ ከፍሏል። በዚህ ልክ ዋጋ የከፈለልህንና አዲስ አበባ ሄደህ የምተነፍሳትን እስትንፋስ ልጆቹን ዋጋ ከፍሎ የሰጠህን ህዝብ በዚህ ልትቀልድበት ስትሞክር ውርደት ነው። ስለዚህ አዲስ አበባ የነበረው ምክክር ቀልድ ነው። የዚህ ቀልደኛ መንግስት አንደኛው ገጽታ ማለት ነው። የህዝብ ለህዝብ ግንኙነት በሚመለከት ጥያቄ እንሸጋገርና የትግራይ ህዝብ ከተለያዩ የጎረቤትና የክልል ህዝቦች የሚያደርገው የህዝብ ለህዝብ ግንኙነቶች ለምንድን ነው የፌዴራል መንግስት እንደ ስጋት የሚቆጥረው የሚለው እንደመነሻ እናድርግና የትግራይ ህዝብ ለጎረቤቶች ያለው ፋይዳስ እንዴት ትገልጸዋለህ? ጠቅላይ ሚኒስትሩ አንድ የምክር ቤት ስብሰባ ላይ ሲናገሩ የሰማሁት ልንገርህ። አዲስ አበባ ውስጥ ኦሮሞ ጠል አስተሳሰብ አለ። ማን ነው እያጣላ ያለው እያሸበረ ያለው? ይሄ ንግግር እኮ የሽብር ንግግር እኮ ነው። ግን በመንግስት በጠቅላይ ሚኒስትር ነው የተነገረ ያለው። የሽብር ህዝብን ከህዝብ ማባላት። አንድ ቴዎድሮስ ተሾመ ነው የሚባለው ይሄ የፊልም ባለሙያው በአማራና በትግራይ ህዝብ መካከል ማዕከል ያደረገ አንድ ፊልም አዘጋጅቶ ነበር። ታስታውስ እንደሆነ መንግስት ስፖንሰር ያደረገው የአማራና የትግራይን ህዝብ የሚያባላ ፊልም እኮ ነው የምነግርህ። የአማራና የትግራይን ህዝብ ፐርፐዝሊ ለማባላት ፊልም ሰራ። አንባላል ነው። ምክንያቱም ካልተባላን ልንጠይቀው ነው። ይሄ ስርዓት ደግሞ ከሁከት ውጭ በሰላም መኖር አይችልም። በሰላም ከሆነ ልማት አይችልም ማምጣት።
ልማት አጀንዳው አይደለም። እናንተ ሙቱና መቃብራችሁ ላይ ዛፍ እንተክላለን የሚልህ መሪ ነው ያለው። አሁን ለምንድን ነው የሚጨነቀው ካልክ የመጣውን በዚህ መንገድ ነው። ትግራይ ብቻ እኮ ነው ሰላም ያለችው፣ ሌላ ሁከት ያለው ለምንድን ነው? ትግራይ ነች ሌላውን ክልል እያባላች ያለችው፣ ስለዚህ እንዴት ለብቻዋ ሰላም ትሆናለች እንበላት ብሎ ሲናገር የነበረ ጠቅላይ ሚኒስትር እኮ ነው። ህዝብን ከህዝብ ጋር በማባላት ነው እንጀራ የሆነው። እኔ እናንተ የአማራና የትግራይ ህዝብ ከተፋቀረ እንጀራው ሊቀር ነው። ከተፋቀርክ ልትጠይቅ ነው። ገባ እንዴ? ታስታውሳለህ? እንደመጣ ስንት ወር ሳይሞላው መስቀል አደባባይ የነበር ሰልፍ ተጠርቶ የተሰራው ድራማ ማለት ነው። አንተ ህዝብ ጠርተህ ፈንጅ ታፈነዳለህ። ፈንጅ የማፈንዳት ስራ ትሰራለህ። ስመኘው በቀለን አስታውስ፣ ሰዓረ መኮንን አስታውስ፣ የአማራ ክልል አመራሮችን አስታውስ። ከዛ ጀነራል አሳምነው ጽጌን አስታውስ። በዚህ ሁሉ ኮንስፓይሬሲ ውስጥ ከዛ ሃጫሉ ሁንዴሳን አስታውሰው። በጣም ብዙ ሰዎችን አስታውስ። እንዲህ በማድረግ ነው የሚኖረው ይሄ ስርዓት። በሰላም አየር መተንፈሻ የለው። አፍንጫውን አስተንፋሱ የሚሰራው ህውከት ሲፈጠር ብቻ ነው። ስለዚህ ይሄ ህዝብ እንዲደማመጥ አይፈልግም። ነገርኩህ እኮ ታምራት ነገር አይነገረን ትዝ ይልሃል። መጀመሪያ ከኤርትራ ጋር ሆነ የትግራይን ህዝብ ማጥፋት፣ ከዛስ ካልተቻለ እነሱ ጋር በመደራደር ጠረጴዛ ላይ በመደራደር ከእነሱ ጋር ሆነ እንደገና ኤርትራን ማጥፋት። አሁን ይሄ ነው የእነሱ ስሌት እኮ። እኛ ደግሞ ይሄን አናረግማልና፣ ምክንያቱም ሞኞች አይደለንም። አእምሯችንን ድመት ቆርጥም አልበላችብንም። ማሰብ የምንችል ሰዎች ነን። አናደርገው ማለት ይሄ ነው የሚያሳብደው። ይሄ መንግስት ከኤርትራ ህዝብ ጋር ለምን አልተባለ? አሁን ጾምዶ ሲባል ጭንቅላታቸው ነው አይደል የሚዞሩ? እስኪ አስብ። ጠቅላይ ሚኒስትሩ አንተን ለማጥፋት ትግራዋይን ለማጥፋት በዛ ርቀት ቀለበት እስከ ማስገባት ታስታውሳለህ? የነበረው እብደት ሚሊኒየም አዳራሽ እሱ እየተባለ ይሄ ሁሉ ሉክ ከልብ እኮ አይደለም። የትግራይ ህዝብ እንዲያጣፏቸው በቃ አልቲሜት ጎሉ ይሄ ነው የነበረው። ከዛ የፕሪቶሪያው ስምምነት ተደረገ። በራሳቸው ጊዜ ደግሞ ተጣሉ። ከዛ ጨርሶ ተናገረ ፌዴራል መንግስት፣ ጨርሶ ማለት ነው። ቀይ ባህር የኛ ነው እናጠፋችኋለን፣ ኢሳያስ እንዲህ ነው ምናምን እንዲህ ነው። ራሱ ነው የገባው፣ በራሱ እብዳን ነው እዛ ውስጥ እብደት ውስጥ ነው የገባው። የኛዎቹም ሄደው ማሳበዱት። እነዚህ ከትግራይ የሄዱትም እንዴት አንተ ጦርነት የሚጠላ ህዝብ ውስጥ ተፈጥረህ እንዴት ጦርነት ትናፍቃለህ? ከዛ እኛ ያለፉ አልፏል፣ ቢያንስ ግን ጠላትን ቀንስ። ትናንት እነሱ ጊዜ አግኝተው እንደዛ ስላደረጉ እኛ ማድረግ የለብንም ብለህ የትግራይ ህዝብ ከኤርትራ ህዝብ ጋር መፋቀሩ 30 እግዚአብሔር እድሜ ከሰጠኝ አሳምሬ ይሰራበታል። ወዳጄ ሰማኛለህ? ከፍቅር ነው የሚተረፈው። አለቀ። ያለፈውን ቁጭ ብለን ስንሰክን እንነጋገርበታለን። ለትግራይ ህዝብ ግን ቀንሼለታለሁ አንድ ጠላት ብዬ ነው የማስበው። እዛ ላይ ተሳተፍኩ ማለት ለህዝቤ ጠላት ከበባና ክልከላ ቀነስኩለት፣ መከራውን ቀነስኩለት ብዬ ነው የማስበው። ከኤርትራ ህዝብ ጋር ተዋጋ የሚል እብድ ግን መስሚያ የለኝም እንደ አንድ ትግሬዋል። ከአማራ ህዝብ ጋር ካልተቀጣቀጥክ አንቀጣቀጥም። ለምን? አየህ፣ ከአማራ ህዝብ ጋር አለመጣላታችን ነው። ከዚህ ህዝብ ጋር ገና ከዚህ በላይ እንሄዳለን። ነገር ህዝብን ከህዝብ ጋር በደንብ አድርገን አፍርድ የሚበልትን ይህን ህዝብ እናቀራርበዋለን። ከኤርትራ ህዝብ ጋር ያለውን ነገርም ከዚህ በላይ እናቀራርበዋለን። ከሱዳን ህዝብ፣ ከአፋር ህዝብ ጋር ያለውን ህዝብ ለምንድን ነው ከማንም ጋር እንዲናከስ? እኔ ያስተማረኝ እኮ ከእሱ የተሻልኩ ችግሩ እንድፈታለት እኮ ነው። እማረባ እብድ ከሆንኩኝ ምን አደርግለታለሁ? ስለዚህ ከሁሉም ጋር በፍቅር እንዲኖር እንዲለማ ጀነራል ምግቤ እንዳለው አይደለም ሰው እንስሳው እንዲፋቀር እንሰራለን። ይሄ ደግሞ ሰላም ውስጥ ለሌሉ
የመኖር ምክንያታቸው ሰላም ያልሆነ የዕድሜ ማስቀጠያቸው ሁከትና ግርግር ለሆነ ሰላም ሊሰጣቸው አይችልም። ልክ ነህ፣ እውነት ነው። እንዴት ብሎ የፌዴራል መንግስት ደስ ይለዋል? ይሄ የአማራና የትግራይ ህዝብ እንደማይመለስ አድርገን አቃብተነዋል ደም ብለው እኮ የኦህዴድ ብልጽግና ቁጭ ብለው እኮ ገምግመዋል። ወዳጄ ትሰማኛለህ? ቁጭ ብለው ገምግመዋል። የኤርትራ ህዝብና የትግራይ ህዝብ ሁለተኛ እንዳይነጋገር አድርገን አጋድለ ነው። አሁን ግን እምቢ ያለን። አዎ አንጋደልም፣ ሞኞች አይደለንም ነው። ታዲያ ይሄን ማድረግ ጀግና ነህ። ጅል እኮ ነው እየሄደ ከማንም ጋር የሚጋጨው። ስለዚህ ሰላም የሚነሳው የዚህ መንግስት የዚህ ስርዓት የህልውናው መሰረት ምን መሰለ? ብጥብጥና ሁከት ነው። አየህ፣ ሰላም የሚያመጣ ጥሩ ጭንቅላት ያለው ሰው ህዝብን የሚያፋቅር መለስ እኮ ጨርሶታል። ሀገር ማለት ህዝብ ነው። ከዛ ውጭ የሆነ ተራራ ከሆነ ተራራ በተለየ ፍቅር ሊያሳድርብህ አይችልም። የሆነ ህዝብ ከሆነ ህዝብ ግን የተለየ ፍቅር ሊያሳድርብህ፣ ለምን? ከሱ ጋር ብዙ ስለኖርክ ማለት ነው አይደለ? ብዙ እድሜህን ካሳለፍክለት ህዝብ ከሌላው ጋር ትንሽ የተለየ ነገር ይኖረዋል። አገር ማለት ህዝብ ከሆነ ህዝብ ሲባላ እንዴት ትደሰታለህ? መንግስት ሆነ አንተ ማን ልትመራ? ወንዝና ሸንተረሩ አገር ማለት ህዝብ እንደሆነ የማይገባው መሪ ህዝብ ከህዝብ ጋር ሲባላ ነው ሰላሙን የሚያገኘው። አየህ፣ ህዝብ ከህዝብ ጋር ሲባላ ሰላሙን ከሚያገኝ መንግስት ጎን ሆነ ማሽቃበጥ እንደገና ሌላ ውርደት ነው። ስለዚህ ይሄ ስርዓት ህዝብ የሚባል ቁጭ ብሎ እንዲነጋገር አይፈልግም። አወል አርባ ታስታውስ እንደሆነ አንድ ዳቦ አንልክም አላል። ይሄ ንግግር የአፋር ህዝብ ሆኖ እንዲሰማን ለማድረግ ነው። እኛ እንደዛ አይደለንም። ማን እንደተናገረ እናውቃለን፣ ለምን እንደተናገረ እናውቃለን። የአፋር ህዝብ ግን ወንድማችን ነው። በጣም ብዙ ነገር የሚሰራ ህዝብ ነው። ገባህ? ስለዚህ አንጣላም ስንል መጣላትን የሚወዱ እንዴት ሊደሰቱ ይችላሉ ብለህ ታስባለህ? ከዛ እድሜያቸው ሊያጥር ነው። አየህ፣ የሰላም ኃይሎች በአማራና በትግራይ መካከል ያለውን ግጭት ካስተካከልከው፣ ከጎረቤት ጋር ያለው በሙሉ ካስተካከልከው፣ የዚህ ነውጠኛ ስርዓት የዚህ ጨካኝ ስርዓት እድሜ ያጥራል። እድሜው እንዳያጥር መጨነቅ አለበት። ልክ ነው፣ ልክ ነው እኮ መጨነቁ ነውር አይደለም። ምክንያቱም ሲመሰረትም የሰላም ምንድን የሚባለው መሰረት አይደለም ያለው፣ የግጭት የሁከት መሰረት ይዞ ነው የመጣው። የግጭትና የሁከት መሰረት ውስጥ ያለ መንግስት ደግሞ አንተ ሰላም ስትሆን ይናወጣል፣ ይጨነቃል። ሌላው ህዝብ ከመጠላላት ምንም ትርፍ የለውም። 2010 ዓመተ ምህረት በትግራይ ህዝብ ላይ የፈሰሰ የጥላቻና የነውር መዓት እናስታውሰዋለን። ይህ ህዝብ ግን ያ ሁሉ የጥላቻ ንግግር መዓት ብቻ ሳይሆን ራሱ ላይ በተግባር የደረሰ በደል ተሸክሞ እንኳ ከሆነ ህዝብ ጋር በሰላም መኖር ነው ጥሩ ብሎ በዚህ ልክ ሲያስብ ሌላውም እንደዛ ነው ማሰብ ያለበት። ምክንያቱም ከትግራይ ህዝብ በጣም ብዙ ነገር ይማራል ብዬ አስባለሁ። ሌላው ሰላም ዝም ብሎ አይመጣም፣ ዋጋ ትከፍልበታለህ። የትግራይ ህዝብ የከፈለውን ዋጋ አስብ። ሰላሙን ሊነሱት አትኖርም ብለው በእኛ ፍቃድ ነው የምትኖረው የምትሞተውን ብለውት ይሄንማ አላረገውም ብሎ ነው ዋጋ የከፈለው። ትናንት በእኔ ፍቃድ ነው የምትኖረው ካለዛ ትኖራትም ያለው አካል ቀጥ ነው ያደረገው፣ ዋጋ ከፍሎ ማለት ነው። ሌላው ህዝብም ዋጋ ከፍለ ነው ሰላም የሚመጣው። ለሁከት ለጥላቻ ምክንያት ለሌለው ስካር ጉልበቱን ማጥፋት የለበትም ሌላው ህዝብ። ያቺ ኢትዮጵያ የምትባል እስኪ አስባት 27 ዓመት ሙሉ የነበረችውን ኢትዮጵያ አስብ። እኔ አንዳንድ ሰዎች መጥተው መለስን ሊወቅሱ ሲሞክሩ ከብልጽግና ጋር ሆነው እነኚህ ሰዎች ጸበል አይሄዱም እንዴ ይላሉ። መለስና ብልጽግና የሰማይና የመሬት ከዛ መለስን የመውቀስ ይችን የምታክል ማንም ይሁን ማንም ቤት አልፎ ነው መለስን የሚወቅሰው እንዴ። እስኪ መለስን ያገር አንድ 10ኛ እስኪ ስራ ተዘፍዝፈህ ማውራት ቀላል ነው። ቂጥህን ወንበር ላይ ቁጭ አድርገህ አሙቀህ እንደፈለክ ማውራት በጣም ቀላል። አገር መቀየር ግን ጭንቅላት ነው የሚጠይቀው ወዳጄ። መለስ እንዲህ ነበር፣ እኔ ስለ ኤርትራ እንደዚህ ብዬ ነበር እያሉ ሰዎች ሲዝረከረኩ ሳይ ኧረ ነውር ነው። መለስ ከመቃብር ተነስቶ አይመለስም።
መለስ እያለ አንድ ቀን ተንፍሰው አያውቁም። አንድ ቀን ነው የምነግርህ። ይሄ እንደዚህ አይነት ባህሪ ያላቸው ደግሞ የማይረቡ ሰዎች ናቸው። ሰው አስብ 27 ዓመት ከዛላምበሳ ጅጅጋ ድረስ ማን ይጠይቃል? እስኪ ንገረኝ። ከሰመራ ጅማ ነቀምት ድረስ ስትሄድ ማን ይጠይቃል? ከጋምቤላ አሶሳ ስትገባ ማን ይጠይቃል? ማን? ሰላም ነበር የምትሄደው። ህልም ነበረ። ነገ እቀየራለሁ፣ ከዚህ ወደዚህ ማስተርስ ፒኤችዲ ይዤ እንደዚህ ፕሮፌሰር ሆኜ ትንሽ መኪና ከረበረች ትልቅ ቤት ካልነበረ ቤት ልትሰራ፣ ኢምፓወር ልትሆን፣ ኢኮኖሚካሊ በትምህርት ልትበረታ፣ ይሄ ሁሉ ህልም የነበረህ በዛ 27 ዓመት ውስጥ አሁን 12ኛ ክፍል ተፈታኞችን ከ103% አሳለፍኩ የሚል ወራዳ መንግስት ስለማን ሊያወራ ቤት? ስለዛች ጥንቅሽ ስለመለስ ነው። ተጠፍጥፎም እሱን አያክሉም። ሁሉም ነው የምነግርህ። ተጠፍጥፎ እሱን አያክልም። በህዝብም በማፍቀር የዚህ ህዝብ ቁጥር አንድ ጠላት ማን ነው ብለህ አነጣጥረህ ይሄን ጠላት 32 ጥርሱን ለማርገፍ ስትራቴጂ ነድፈህ አገር ማማ ላይ ማውጣት እንቅልፋም መሆን አይፈልግም። ቁጭ ለማደር ይጠይቃል፣ ማንበብ ይጠይቃል፣ ማስተዋል ይጠይቃል። ህዝብህን ህመሙን ህመም ማድረግ ይጠይቃል። በግል ኢጎ መስከር ይሄ ሊሰራ አይችልም። በግል ኢጓቸው የሰከሩ ሰዎች እኔ አሰብ እንደዚህ እንዲሆን እኔ ተውብያቸው ነበር። ነውር በስተርጅና እንደዚህ አይደረግም። ስለዚህ ህዝብ ሲቀራረብ አገር ትቀየራለች፣ አገር ሰላም ትሆናለች። ሰላም ያለው መንግስት ይመጣል፣ ህዝብ መሪውን ይመርጣል። እነዚህ ህውከት ላይ መሰረት ያደረጉ ሰዎች ግን ይሄን አይፈልጉትም። የፌዴራል መንግስት በትግራይ ህዝብ ላይ የመንግስት ሰራተኞች ደሞዝ፣ ነዳጅና ማህበራዊ አገልግሎቶችን ጨምሮ የተለያዩ ያልተገቡ ክልከላዎች እያደረገ እንደሚገኝ ይታወቃልና ይህ እንደ ማስረጃ ተጠቅመን የፕሪቶሪያ ስምምነቱ በህይወት አለ ማለት እንችላለን። መቼ የሞተ ቆየ እኮ ፕሪቶሪያ መች ሞተ መሰለ? አመት አድርጓል ከሞተ። የጊዜያዊ በሌተናል ታደሰ ወረደ ሲመራ የነበረው የአንድ አመቱ የጊዜያዊ መስተዳድር በቃ ይሄኛው ያ መጀመሪያ የነበረው ኃይል ከሄደ በኋላ እዛው ያለ እኔ እኮ ከታደሰና ከጌታቸውና ከጻድቃን ጋር ነው ፕሪቶሪያ ሙሉ የተፈራረምኩት፣ ከነሱ ጋር ደግሞ እየሰራሁ ነው አለ አይደል? አብይ ፈረሰ በቃቸው። ፕሪቶሪያ የሚለው ቲፒኤልኤፍና ፌዴራል መንግስት ነው የሚለው። በቃ እዛ ሞተ እኮ። ብርሃኑ ጁላ ሲሳደብ ነበራል። እነዚህን ካላጠፋን አገር ሰላም አትሆንም። ከዛ ወጥቶ ምን ሲል ነበር? መድፍና ታንኩ መልሱት እንጂ አገር ሆናችሁ መገንጠል ትችላላችሁ አለ። አሁን ነው የምነግርህ። ከፕሪቶሪያ በኋላ የሚናገሩትን አያውቁምና ይቅር በላቸው ነው ያለው። ይሄ በዚህ ልክ እየተዝረከረኩ ስለ ፕሪቶሪያ ሊነግሩኝ ይሞክራሉ። አርዛይ ኖርማል የጎደለ ብሎኒ ይሁን አለ ማለት በዚህ ልክ እየተሳደብክ ስትፈልጉ ቅንጥስ በሉ ሂዱ እኮ እያለ ነው። ከዛ ፕሪቶሪያ አታቋትም እንደዛ ኮረሳ ናት ይላል እሱ ራሱ መጥቶ የጠቅላይ ሚኒስትሩ። ከዛ እነዚህ ሰዎች መጥፋት አለባቸው ቶሎ ጦርነት ትግራይ እንወረራት እያሉ እኮ ነው። አሁን ከ3 ቀን በፊት እነዛ ከዚህ ሄዱት የኛ ጀግኖቻችን ብለን ያደነቅናቸው አሁን ጭቃ ውስጥ የገቡት ወንድሞቻችን ቶሎ እንፍጠን፣ ትግራይን ሄደን ቶሎ እናጥፋት። የታደሰ ወረደ ሹመት በቃ ትግራይ ህወሓት ስለጠፋች ቶሎ እኛ እንግባ። አሁን አየህ፣ አሁን ህወሓት ጠፋች ቶሎ እኛ እንግባ። የትግራይ ህዝብ እኮ የለም እዚህ ውስጥ አጀንዳ አይደለም። የዚህ ህዝብ መከራ እንዴት እናሳጥረው፣ እኔ ኢጎይ እንዴት ልቅጣ፣ እኔ ይሄ ቢቀርብኝ ህዝብ ሰላም ብቻ ያገኝ እንጂ የሚል ሀሳብ ሰምተሃል? እስካሁን ከነገርኩ ውስጥ እነሱን ከሚያወሩት ስማቸው። እንደዚህ አይነት ስካር ውስጥ ነው ያሉት። ገባ? ፕሪቶሪያ ፈርሷል። ቆየ ከፈረሰ ግን ድንገት ቀዳዳ ትገኝ ትሆን ወይ? እስኪ ትዕግስት እናድርግ። ቢያንስ አመቱ ይለፍ። አየህ፣ ስንናበብ አንድ ቀን ይበቃናል።
መናበብ ሲያቅጠን ለፌዴራል መንግስት ለገዳያችን መገረድ ስንጀምር 61 ቀን ማለት በቃ ይዞት የመጣውን ጉድ አስብ። ዛሬ ግን አንድ ቀን በአንድ ቀን ትጨርሳለህ። ምክንያቱም አንድ መስመር ላይ ነው ያለው። ሚስጥሩ ይወጣ ነበረ። በቃ ፈረሰ ፕሪቶሪያ። ገባ ፕሪቶሪያ ከፈረሰ ቆይቷል። ግን እኛ ትዕግስት አድርገን ነው እንደው ተስፋ ይኖረው ይሆን ወይ ተባለ። መጨረሻ መጋቢት 30 ሞላ። ከዛ ቀድጄ ጥየዋለሁ ብለዋል። እኔ ከጌታቸውና ከጻድቃን ጋር የተፈራረምኩት እንጂ ህወሓትን አለቃትም አለ። ያኔ እኮ ፈረሰ በቃ። ትግራይን ወክሎ ሄደ ግለሰብ የለም። ትግራይን ወክላ ሄደችው ቲፒኤልኤፍ ናት። አለቀ። ተስፋዬ ታደሰ ቲፒኤልኤፍ ከላከችኝ ተስፋዬ ታደሰ ኦን ዘ ቢሃፍ ኦፍ ቲፒኤልኤፍ ብዬ ነው የምፈርመው። ማንኝ ነው የግል ስለ ትግራይ ህዝብ የግል ውክልና ማን ሰጠኝና? ስለዚህ ወደ ግለሰቦች ወሰዳታ ሊመታ ሲፈልግ ከተቋም ወደ ግለሰብ ያወርዳል። ግለሰብ የሆንክ ቀን ሰከንድ አያቆይህም፣ ያጠናግራል። ምንም ችግር የለበትም። እኛ እየታገልን ያለ ነው ወደ ግለሰብ ደረጃ እንዳንወርድ፣ ህዝባችን በእኛ ግለሰባዊ ምክንያት እንዳይመታብን ነው እየታገልን ያለ ነው። አደረጃጀትና ተቋም መፍረስ የለበትም የምንለው ለዚህ ነው። ምክንያት አለን። እኔ ዝም ብዬ አይደለም ማውራት። ከአማራ ክልል በደንብ ቅብጭል ያለ ኤክስፒሪየንስ አለ። በአይን ያየው መሪ ግለሰብ ነኝ ካለ ሂድ ዞር በል ነው ልትለው የሚገባው። ሂድ ለግለሰብ ሲባል ዋጋ የምትከፍል ትግራይ የለችም። ስለዚህ ፕሪቶሪያ ከፈረሰ ቆየ፣ በጣም ቆየ። ግን እኛ ያው እንዳልከው ከኛ በላይ ከትግራይ ህዝብ በላይ ሰላም የሚፈልግ የለም። ወንድምህና ልጅህ አይዲፒ ላይ ቁጭ ብለህ ህይወታቸው እያለፈ ያየህ ግን እስኪ ትችለዋለህ? ይቻላል ይሄ? እስኪ ንገረኝ። አንተ ብትሆን ምን ይሰማ ነበር? እዛ አይዲፒ ውስጥ ሆነ ንፋስና ዝናብ እየተፈራረቀብህ የሚበላ የሌለ ልጅህና ሚስትህ ልጆች ከጎን ሲጠፉ ምን ይሰማ ይሆን? ይሄ ፕሪቶሪያ የሚባለው ውል አእምሮ ውስጥ ይመጣል? አዎ፣ እኔ በዛ ልክ ነው የሚያመኝ። የሆነ ትግራይን በዛ ልክ ያመዋሉ ነው የማስበው። ይሄም የማይሰማው መስለኔ ካለ ግን ስርዓት አድርገን መባል ያለበት ይሄ ቅድም መጀመሪያ ያነሳ ነው ውሳኔ ከፕሪቶሪያ ውል መፍረስ ጋር ተያይዞ የተወሰነ ውሳኔ ነው። ፕሪቶሪያ ከፈረሰ ጊዜያዊ መስተዳድር የለም፣ ሊኖርም አይችልም። ጊዜያዊ የሚባል ለትግራይ ህዝብ አይመጥ ነው። ስለዚህ ይሄኛው አሁን የመጣው ውሳኔ የመጀመሪያውን ጥያቄ ሳመጣልህ ምክንያቱ የፕሪቶሪያ ውል መፍረስ ነው። ፕሪቶሪያ ከፈረሰ ደግሞ ውሉ ይፈርሳል። ከዛ አንተ ምን ታደርጋለህ? አይ እኔ እኮ ይሄን ነገር ይቅር ያልኩት ይሄኛው ውላችን ይስተካከላል ብዬ ነበር። ስለዚህ አንተም የራስህን አንሳ፣ የነበረህን አንተም የራስህን ታነሳለህ። አታንሳ የሚባል ነገር ግን እኔ ልክ ነው ብዬ አላስብም። ወደ መጨረሻው ጥያቄያችን እንምጣና የትግራይ ህዝብ ከፊት ለፊቱ የህልውና አደጋ እንደተጋረጠበት ይታወቃል። ከዚህ የህልውና አደጋ ለመውጣት ህዝቡ ምን ማድረግ አለበት የሚለው የመጨረሻ ጥያቄያችን ይሁን። 2013 የነበረው መከራ አስታውሰው። የነበረው የሲኦል ጋጋታ ትግራይ ሲኦል ሆነ ማለት ኢትዮጵያ ለተጋሩ ሲኦል፣ ትግርኛ መናገር ነውር፣ ሰው በቁሙ ምንም ኃጢአት ሳይሰራ ተከዜ ላይ ያስገቡት ያ ሙስሊም ታስታውሰዋለህ? ከኋላ እንደዚህ ያስረው ትዝ ይልሃል? ሰው በህይወቱ ትግራዋይ ስለሆነ ብቻ ተጋሩ አዲስ አበባ እከሌ ወንድምሽ ተሰውቷል፣ ዝም ብሎ ታሞ እንኳን ሞቶ ከሆነ ድንኳን ተክል አዲስ አበባ አታለቅስም፣ አይፈቀድላትም። ገባ? አይፈቀድላትም። ሲኦል የነበረችበት የሁሉም ክልሎች ሰራዊት ቴክኖሎጂ ሁሉ እኮ ነው የፈሰሰብን። ግን ይሄን ሁሉ እንዴት አድርገን ማከት ነው? ይሄ ሁሉ እንዴት አድርገን ወደ ስርዓት አመጣ ነው? በዚህ ጊዜ ባካሄድ ነው ተጋድሎ ኢትዮጵያውያን በሙሉ ነው የምነግርህ የትግራዋይነት መንፈስ እንዴት እንዳስቀናቸው
ዓለም ጭንቅላቷን ያዘችው። እነማን ናቸው እነዚህ? ለህልውናቸው ምንም አይደራደሩ። የሚገርም ተአምር ነው የሰራው። 2 ሳምንት ማክሲመም 1 ሳምንት የተለማመደ ወጣት እኮ ነው ትግራይ ነው ያደናት። ዋጋ ከፍሎ እነዚህ ዋጋ የከፈሉ ህፃናት ግን እንዴት እንዳረከስናቸው አየህ። ከአንድነታችን አወጡን ጊዜያዊ መስተዳድሮቹ። በመታገላችን እንድንጸጸት፣ ከመታገል ይልቅ ባርነት ጥሩ እንደሆነ ከዛ ታጋዮቻችን ተስፋ እንዲቆርጡ ህዝቡን በአካባቢ አሁን ይሄ ወዴት ይዞን ወረደ ብለህ አስበው። ያኔ ከፍታችን የት ነበረ? ስብዕናችን፣ ሞራላችን፣ አየህ የአሸናፊነት መንፈሳችን የት ነበር? ዓለም ነበር የሚያስገርመው። የዲያስፖራውን ሙቀት አስበው። ህልውና እንደዛ ስትል ነው የሚረጋገጠው። ስትዝረከረክ አይረጋገጥም። ቀበቶውን የፍታ ምንም ሊያረግ አይችልም። ያን አስታውስ። ከዲያስፖራ እስከ አገር ቤት፣ ከህዝብ እስከ ሰራዊት የነበረው መተሳሰብ ታስታውሰዋለህ? መቀሌ ስንገባ የነበረው ድባብ ሰጋር መቀለ ሲገባ ምን መንፈስ ነበር የፈጠረው? ዓለም እንዴት ተነጋገረ? ይሄ ዝም ብሎ አይደለም የመጣው ወዳጄ። አየህ የግል ስሜትን ጥለህ ህዝባዊ ውግናህን ይዘህ ለህልውና የሚከፈል ዋጋ እከፍላለሁ ብለህ መቁረጥ ያመጣው። ያኔ ጠላቶቻችን የተንጫጩት ዓለም በጣም ነው የገረማት። ዛሬ ምን ሆነን በዚህ ልክ አወረዱን? ሱሪያቸውን የፈቱ መሪዎች ሱሪያችንን ሊያስፈቱ ነው እየሞከሩ ያሉት። የተገረዱ መሪዎች እንድንገረድ ነው እየፈለጉ ያሉት። የተገረድክ ቀን አትጠራጠር፣ ትጠፋታለህ። ብልጽግና ይችን የምታክል ፍቅር የለውም ብያለሁ። ብልጽግና ስር ከተገረድክ ምንም አታመጣ። ምን ታመጣለህ? እነ ገዱ እዛው ነበሩ አይደል? እነ ለማ ነበሩ። ኧረ የአማራ ክልል አንጣልኝ። ይሄ ማነው ደመቀ መኮንን። ያ ሁሉ የአማራ ፖለቲከኛ የብአዴን ፖለቲከኛ አሽቃበጥ አይደለ ከብልጽግና ጋር። ህዝቡ ላይ ያለው መከራ ማስቆም ቻለ? አልቻለም። ባሪያ ማንን ያስቆምለታል? አዲስ አበባ ተገረደ፣ ትግራይ ነፃ ማውጣት አይቻልም። አዲስ አበባ ያለ የማንም ፖለቲካ አጀንዳ አይደለም። አጀንዳ ህልውና ነው። ህልውና ደግሞ መንግስትህን በመመለስ በመደራጀት ነው የምታስተካክለው። ምክንያቱም አይተኸዋል። ትናንት አንድ ሆነ ያውን ሁሉ ጋኔ ነው ቀጥ ያደረገው ከእግዚአብሔር ጋር ሆነ። ከእግዚአብሔር በታች በዓላማ በአመለካከትህ በህዝባዊ ውግንና አምነህ ማለት ነው። እሱ ነው መፍትሄ። ማሽቃበጥ መፍትሄ አይሆንም። አሽቃባጭ ለማንም ነፃ አውጥቶ አያውቅም። አሽቃባጭ ሲነበር ነፃነት የለውም አለው እንዴ? አለቃ በመጣ ቁጥር የምታሽቃበጥ ከሆነ ነፃነት እኮ የለህም። ያንተ አይደለም እኮ ያ ማሽቃበጥ። ቁጭ በል ካለ ቁጭ ትላለህ። በቃ እምቢ ማለት አትችልም። ግን ልክ የምትናገር ከሆነ ቁጭ በል ካለ አልቀመጥም፣ ሂድ ካለ ይሄ ተዋ ነው የምትለው። ይሄ በራስ የመተማመን መንፈስ። አሽቃባጭና ባሪያ በራስ የመተማመን መንፈስ የለውም። የራሱ ሀሳብም የለውም። የህዝቡን ሀሳብ መናገርም አይችልም። አፉም ጌታው ተከራይቶታል። አተነፋፈሱም በጌታው ፍቃድ ነው። እንደዚህ አይነቱ ባርነት ውስጥ የገባ እንዴት ብሎ ነው አንተ ነፃ የሚያወጣ? እስኪ ንገረኝ። አንደበቴ እኮ የጌታዬ አሞጋሽ እኮ ነው። ከተሳሳትኩ ያጣመኛል ጌታዬ። ማን አባ ፈቅዶልህ ነው የሚለኝ? እዚህ ውስጥ የገባ ባሪያው ተስፋዬ ታደሰ ለትግራይ ህዝብ ምንድን ነው የሚያመጣለት? እስኪ ንገረኝ። ምን ለትግራይ ህዝብ ባርነት አይመጥንም። ስለዚህ ዛሬ አንተ ጠላቶችን አራግፈህ አንድ ጠላት ብቻ ነው ያለ። ጠላትህን ብልጽግና ነው። ማንም ሌላ የለ። ከማንኛውም ህዝብ ጋር ሰላምን ነው መጠበቅ ያለብህ። አንድነትን ነው ማረጋገጥ። መንግስት ሲኖር ጸጥታ ይስተካከላል። መንግስት ሲኖር በጀትህን ትጠይቃለህ። መንግስት ሲኖር ችግርን ትፈታለህ። መንግስት ሲኖር የመናገር መብትህ፣
ድምጽህ ይሰማል። መንግስት ሲኖር የፈለግከውን ትወስናለህ። ምስለኔ ይሄን እድል አይሰጥህም። እሱ ራሱ ምስለኔ ስለሆነ እሱ ራሱ እንደዛ አይነት እድል ስለሌለው ለሰው የምትሰጠው እኮ ያለህ ነው አይደለም? ያለህ ነው የምትሰጠው። ባህሪያ ነፃነት የለውም። ለማን ነፃነት ይሰጥ? ባህሪያ ሀሳቡን መግለጽ አይችልም። እንዴት ብሎ አንተ ሀሳብ አያውቀውማ። ስለዚህ እዚህ ባርነት ውስጥ እንዳትገባ መንግስትህን መልስ። ከተመለሰ በኋላ እንደፈለግ ታደርገዋለህ። አንተ ያንተ መብት ስለሆነ ከነዚህ ሰዎች ግን ስልጣንህን ቀማና ወደ እጅህ አስገባ። ያን አትጠራጠር። ያንተ ፀሐይ ነች። ይሄ ዘመን 1983 ዓመተ ምህረት ነው የሚመስለኝ እኔ። አዎ ሌላ ዓመት አይመስለኝም። ለትግራይ ህዝብ ግን ፀሐይ የምትወጣበት ሰዓት መቼ? አሁን የምንላትን ካረግ ብዬ ነው ማስበው። ይሄ የግል አቋሜም እንዲሆን የምፈልገው የምታገልበት ነው። መንግስትህን ስትመልስ ለመመለስ በምታደርገው እንቅስቃሴ እዛ ማዶ ያለውን ጫጫታ ስማው። ልክ ስለሆንክ ነው፣ እንዳትሸወድ። ማንም የፈለገውን መግለጫ ሊሰጥ ይችላል። እሱ ሌላ ታሪክ ስለሆነ፣ ነውር ስለሆነ፣ ለትግራይ ህዝብ የማይመጥን ስለሆነ፣ ለትግራይ ህዝብ የሚገባው ስላልሆነ አፍረህ ዝም የሚባልበት ዘመን ላይ የብልጽግና ሹም ነኝ ብለህ መጥተህ ለትግራይ ህዝብ እንደዛ ነውር ነው። አንተ ግን መንግስትህን መልስ። መንግስትህን ለመመለስ ባደረግካቸው አሁን በዚህ ሳምንት ውስጥ እዛ ማዶ ያለው ጫጫታ አስበው። ልክ ስለሆንክ ነው። በሱ ቀጥል። ሁሏም ተንጫጭታ ልኳ ትገባለች። አንተ ልክ በዛ ከቀጠልክ። ስለዚህ አሁን ያለው ዘመን ከዛ 2013 ከነበረው በጣም የከፋ አይደለም። ያ ዘመን በጣም ቆሻሻ ነው። ያ ዘመን በጣም ሲኦል የሆነ ዘመን ነው። በጣም አስቀያሚ ጊዜ ነው። አሁን ግን ጠላቶችን በሙሉ አራግፈሃል። ከአማራ ህዝብ ጋር በሰላም መኖር ነው። ከሁሉም ጋር ግንኙነትህን አጠናክረህ አንድነትህን አስተካክለህ ዓለም ጭንቅላቷን ያስያዘ ታሪክ የሰራ ህዝብ አንተ ወደ መሬት የምትወርድበት ሰዓት አሁን አይደለም። አሁን ብድግ የምትልበት ይሄ ትልቅ እድል ነው። ይሄን አጋጣሚ ተጠቅመን ህልውናችንን እናረጋግጥ። ደስ የማይለን ነገር ካለ በአቋቋም ነው ምክር ቤት በኩል ሀሳባችንን ስርዓት ባለው መንገድ ከዛ በኋላ ምርጫ እንዲካሄድ የሁላችንም ጥያቄ ነው። ይህንም ጥያቄ ነው እንደ አንድ ትግራዋይ። መጀመሪያ ግን ቁጭ የምንልባትን ትግራይ እንመልሳት። እሷን ማድረግ የምንችለው አሁን በጀመራ ስንሄድ ብቻ ነው ብዬ ነው የማስበው። የፖለቲካ ተንታኝ ታጋይ ተስፋዬ ታደሰ በወቅታዊ የትግራይ ፖለቲካ ሰፋ ያለ ትንተናና ማብራሪያ ስለሰጠን በተከታታዮቻችን ስም ከልብ እናመሰግናለን። እግዚአብሔር ይስጥልኝ። ትግራይ ትሰር